ጽኑዬ ምንድነው ንገሪኝ እንጂ። እሺ እየጠበኩሽ ነው። ቆይ ለምን ባቢ ፈጣሪ ለምን አባቴን ወሰደብኝ? እንደዚህ ሆኜ እንኳን ለኛ አይገባም ነበር። ይሄ ነው የሚያስለቀስሽ ጉዳይ ጽኑዬ? አዎ አሁን ላይ አባዬ አብሮ ስለሌለ በጣም ከፍቶኛል። ይሄ ፈጣሪ ማማረር ነው። ቆይ ሳናስበው ሳናቅደው የአባትሽ የምትክልኝ። እሱማ ልክ ነህ። ስለዚህ ከዚህ በኋላ መልቀስ አይቻልም። እሱም በሰላም ይረፍበት። እኔንም እያስጨነቅሽኝ እኮ ነው። እሺ እሞክራለሁ። እሞክረዋለሁ ሳይሆን አደርገዋለሁ። ጽኑ እሺ አደርገዋለሁ። እንዳወቅ ማንም ማወቅ የለበትም። እንደዚሁ እያስመሰልኩ መቀጠል ነው። ሰላም ጤና ይስጥልን። ሰላም ድራማ ክፍል 291 ይዤላችሁ መጥቼ ያለው ማለት ነው። ዛሬ ጽኑ ደግሞ አውቃለች። እንግዲህ ባቢ ምን ሆነሻል ብሎ እየጠየቃት ነው። ጽኑዬ ደግሞ ምንም እንዳልሆነችና አባቷን እንደናፈቀች እንዲሁም አባቷ ቢኖር ምንኛ ደስ ባለኝ ብላ በሱ ቀየር አረገችው ማለት ነው ሀሳቡ። እና ጽኑዬና ባቢ አልጋ ላይ ቁጭ ብሎ እያወሩ ይገኛሉ። አሁን ጽኑዬ ተነስታ መጸዳጃ ክፍል ገብታ ለምን ብላ ይሄ እውነት እንዳወቅ ማንም ማወቅ የለበትም ብላ እያለቀሰች ትገኛለች ማለት ነው። እንግዲህ ባቢ ተመስገን ምንም አላወቀችም ማለት ነው ብሎ ደስ ብሎታል። እሷ ግን አውቃለች። ግን መጸዳጃ ክፍል ገብታ ራሷን እያለቀሰች ትገኛለች። ጽኑዬ በጣም ታሳዝናለች። እንዲሁም እንዳወቅኩኝ ይሄ እውነት እንዳወቅኩ ማንም ሰው ማወቅ የለበትም እያለች ትገኛለች። እንዲሁም ሶፋ ላይ ይተኛሉ ብላ ተነስታ አልጋ ልብሷን ይዛ ተነስታለች። ባቢ ደግሞ በዚህ በኩል ሽንት ቤት ገብታ ባለችበት እያዳመጠ ነው። ምን ሆነች ብሎ እያዳመጠ ይገኛል። እሱ ግን ያላወቀች መስሎታል። እዚህ ጋር ደግሞ ማክዳን ምን ሆነሻል ጽኑዬ? ደህና አይደለሽ? እንደ እህቴ ነው ማይሽ ብለሽኝ አልነበር? ምን እንደሆንሽ ንገረኝ ስትላት ደህና ነኝ ምንም አልሆንኩም ብላ ስትል ደግሞ ማክዳ አግሮምርማ ደህና ነኝ ምንም አልሆንኩ ብላ አግሮምርማ ገባች። እንግዲህ ጽኑዬ ወደ ታች ወርዳ ሶፋ ላይ ተኛች። የድሮውን ባቢና እሷን ያሳለፉትን ነገር እያስታወሰች ትገኛለች ማለት ነው። በጣም ያሳዝናል እውነት። እና እዚህ ጋር ደግሞ ማክዳ ጽኑ ክፍል መጣች። ባቢን ቀስቅሳ ምን ሆናችሁ ብላ ቀስቅሳ እየጠየቀች ነው። እባክሽ ውጭልኝ፣ የሆነ እቃ ረስታ ልትመጣብን ትችላለች፣ ውጭልኝ ብሎ ለሰናይት ነግሯታል ማለት ነው። እንግዲህ ጽኑዬ ወደ ታች ወርዳ ሶፋውን ላይ ተኝታ ትገኛለች። ባልሽን ለምንድን ነው ጥለሽ ምትሄጂ ብላ እየጠየቀች ነበረ ማኪዳ ባላወቀ። ብቻ ግን በጣም ያሳዝናል። የጽኑ ስቃይ ማብቂያ የለውም ወይ እያልኩኝ ነው። በጣም ነው የምታሳዝነው። በዛ ደግሞ ብሌንና እቺ ማክዳ ላይ ነው እንግዲህ ስሟ በጣም ይያዝልኝ፣ እኔ ይቅርታ አድርጉልኝ። እና ሁለቱም እየቀመሩላት ይገኛሉ ማለት ነው። እሷን ለማጥፋት ነው እያሴሩ ያሉት። በጣም ያሳዝናል። ደግሞ ሮማንና እያሱ በጣም ጥሩ ሆናለች። ሮማንዬ ጥሩነትሽን ነው የሚያምርብሽ፣ የምር በጣም ደስ ይላል። እና ልጄን ዛሬ